አርእስተ ዜና የጋሞ ልማት ማህበር ያስገነባቸው የማህበረሰብ መድኃኒት ቤቶች ለአገልግሎት በቁ። አርባ ምንጭ ዩኒቨርሲቲ የእንሰት ማባዣ ቤተ ሙከራና መተግበሪያ አስመረቀ። የታጋቾችን አስከሬን የያዙ ናቸው የተባሉ 3 የሬሳ ሳጥኖችን ሐማስ እንዳስረከበ የእስራኤል መከላከያ አስታወቀ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ የጋሞ ቴሌቪዥን ነው። ከጋሞ ቴሌቪዥን የሰዓቱን ዜና 42 ይዤ ቀርብ ያለው ሲራክ ሳህለ ነኝ። ከአገር ውስጥ ዜና ጀምራለሁ። የጋሞ ልማት ማህበር በ3 መዋቅሮች ያስገነባቸው የማህበረሰብ መድኃኒት ቤቶች ለአገልግሎት በቁ። መስፍን ባንጃ ተጨማሪ አለው። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሲ አድማሱ ማህበሩ በበርበር ከተማ በምዕራብ አባያ ወረዳ በዋጅፎ ቀበሌና በአርባ ምንጭ ዙሪያ ወረዳ ሼሌ ቀበሌ ያስገነባቸውን የማህበረሰብ መድኃኒት ቤቶችን መርቀው ከፍተዋል። ጋሞ ልማት ማህበር ከመንግስት ጎን በመሆን የማህበረሰቡን ማህበራዊና ኢኮኖሚያዊ ተጠቃሚነትን ለማረጋገጥ እያደረገ ያለውን ጥረት ዋና አስተዳዳሪው አድንቀዋል። ማህበሩ በ3 መዋቅሮች በአጭር ጊዜ አስገንብቶ ለአገልግሎት ያበቃቸው የመድኃኒት ቤቶች በአካባቢው የሚስተዋሉ የመድኃኒት እጥረቶችን ለመቅረፍ የጎላ ሚና እንደሚጫወቱ ተናግረዋል። በሁሉም አካባቢዎች ያሉ ዘርፈ ብዙ ጸጋዎችን በመጠቀም የጋራ ተጠቃሚነትን ለማረጋገጥ የሚደረገው ጥረት መጠናከር እንደሚገባው አስገንዝበዋል። ጋሞ ልማት ማህበር በማህበራዊ ልማት እጅግ ተጠቃሽ ስራዎችን እያከናወነ እስከዚህ ደርሷል። የልማት ማህበራችን አቅም እና ጉልበት በህዝብ ዘንድ ያለው ተቀባይነት ከጊዜ ወደ ጊዜ እየጨመረ መምጣቱ የሁላችንም የትብብር ውጤት ከመሆኑም ባሻገር የልማት ማህበሩ ስራ አስፈጻሚ አካላት የሚያደርጉት ልዩ ክትትልና ድጋፍ እንዲሁም በየቅርንጫፉ ያሉ ሰራተኞች ትጋትና ጥረት በመሆኑ የጋሞ ልማት ማህበር ማኔጅመንትና ሰራተኞችን ልታመሰግኑልን መልካም ነው። የዛሬ 5 ወር ገደማ የተጀመረው ይህ የማህበረሰብ ፋርማሲ አገልግሎት ህንፃ መገንባት ሳይሆን ህንፃውን ለአገልግሎት በማብቃታቸው የሚታየውን የመድኃኒት አቅርቦት እጥረት ከመቅረፍም አንጻር ልማት ማህበሩ በዚህ ድርሻው የጎላ እንደሆነ ይታመናል። የጋሞ ዞን አስተዳደር የመንግስት ዋና ተጠሪ አቶ ሀኪም ያየለ ልማት ማህበሩ የከፈታቸው የማህበረሰብ መድኃኒት ቤቶች በዘርፉ የሚስተዋሉ ክፍተቶችን ለመሙላት አስተዋጽኦ የላቀ መሆኑን አስረድተዋል። ልማት ማህበሩ በሚያከናውናቸው ተግባራት የሁሉም ህብረተሰብ ድጋፍ ሊጠናከር እንደሚገባ አቶ ሀኪሜ አሳስበዋል። ጋሞ ልማት ማህበር ባለፈው ዓመት የክልላችን ክቡር ርዕሰ መስተዳድር ኢኒሼቲቭ አድርጎ ካወረዱት አንዱ የማህበረሰብ መድኃኒት ቤቶችን ገንብቶ መድኃኒትን በአግባቡ ለህብረተሰቡ ማቅረብ ነው። ስለዚህ በጤና ዘርፍ ብቻ በሌሎች ጉዳዮችን ያሉ በመድኃኒት ቤቶችን ገንብቶ በዚህ ልክ ለአገልግሎት በማዋል ትልቅ አሻራ እያሳረፈ ነው ያለው። ማህበሩ ከሚሰጣቸው የበጎ አገልግሎት ዘርፎች አንዱ ጤና መሆኑን ተናግረው ማህበሩ በዞኑ የመድኃኒት እጥረት በሚስተዋልባቸው አካባቢዎች ትኩረት ሰጥቶ እየሰራ መሆኑን ያብራሩት የጋሞ ልማት ማህበር ዋና ስራ አስፈጻሚ ዶክተር ዋኖ ዋለሌ ናቸው። የህብረተሰብ ክፍሎች መድኃኒት በአካባቢያቸው በቅርብ እንዲያገኙ በጋሞ ልማት ማህበር በኩል ልዩ የሆነ ሳብሲዲ ተደርጎ ወይም ቅናሽ ተደርጎ የሚመቻች መድኃኒት እንዲያገኙ ማስቻላቸው እጅግ በጣም በራሴ ስምና በጋሞ ልማት ማህበር ስም እያመሰገኑ የዛሬው ምረቃ ለሁሉም ሰው እንኳን ደስ አላችሁ እያልኩ ለግንባታውና ለመድኃኒት ግዢ 13 ሚሊዮን የሚጠጋ ገንዘብ መውጣቱን የልማት ማህበሩ ምክትል ዋና ስራ አስፈጻሚና የበጎ አድራጎት ዘርፍ ኃላፊ አቶ ደጉ ደሳለኝ ይገልጻሉ። ልማት ማህበሩ በዞኑ ባሉ ሌሎች መዋቅሮች መሰል ተግባራትን ለማስፋት አቅዶ እየሰራ መሆኑንም አቶ ደጉ አመላክተዋል። 5 ፋርማሲዎች ከዚህ በፊት ወደ ስራ ገብተው ማህበረሰቡን እያገለገሉ ይገኛሉ። በዛሬው ቀን ደግሞ በጋሞ ዞን ብርብር ከተማ አስተዳደር፣ በጋሞ ዞን ምዕራብ አባይ ወረዳ ዋጅፎ እና በጋሞ ዞን በአርባ ምንጭ ዙሪያ ወረዳ ሼሌ በአጠቃላይ ወደ 13 ሚሊዮን የሚጠጋ በጀት በማውጣት ነው እንግዲህ 3ቱን የማህበረሰብ ፋርማሲዎችን ወደ ስራ ያስገባ ነው ማለት ነው። የተከፈተው መድኃኒት ቤት የጤና አገልግሎትን ከማሻሻል ረገድ አይነተኛ ሚና እንደሚጫወት የተናገሩት የበርበር ከተማ አስተዳደር ከንቲባ አቶ አብርሃም አይካ ናቸው። የጋሞ ልማት ማህበር የተለያየ አስፈላጊ ናቸው የተባሉ የልማት ስራዎች በመደገፍ
እንዲሁም ሰብአዊ ስራዎችን አረጋውያንና አቅም ደካሞች በማገዝ ህብረተሰቡን ተጠቃሚ እያረጋገጠ የሚገኝ የህዝብ አንጋፋ ተቋም ነው። የምዕራብ አባያ ወረዳ ዋና አስተዳዳሪ አቶ ወርቁ ወልዴ ጋሞ ልማት ማህበር መድኃኒት ቤት በመክፈት ላበረከተው አስተዋጽኦ ምስጋና አቅርበዋል። የጋሞ ልማት ማህበር አስተባባሪነት በወረዳው በዞኑ ድጋፍ ይህ ፋርማሲ ተገንብቶ የህዝቡን ችግር ለመቅረፍ ደርሷልና ለዚህ ጥሩ በዚህ ሂደት ውስጥ ትልቁን ሚና የተጫወቱ የጋሞ ልማት ማህበርን በወረዳውና በህዝብ ስም እጅግ አድርገን እናመሰግናለን። ማህበሩ የህብረተሰቡን ማህበራዊና ኢኮኖሚያዊ ችግሮችን ለመቅረፍ ከሚያከናውናቸው ዘርፈ ብዙ ተግባራት ለሼሌና አካባቢው ህብረተሰብ አገልግሎት እንዲሰጥ የተከፈተው መድኃኒት ቤት በአብነት የጠቀሱት የአርባ ምንጭ ዙሪያ ወረዳ ዋና አስተዳዳሪ አቶ ዳዊት ታደሴ ናቸው። ይህ ህዝብ ከዚህ ወጥቶ የመድኃኒት ግዢን ለመፈጸም መድኃኒት ከታዘዘ በኋላ ጤና ጣቢያ ላይ የሌሉ መድኃኒቶችን ለመግዛት ሩብ ኪሎ ሜትር ነው የሚሄደው፣ አርባ ምንጭ ድረስ ነው የሚሄደውና ይህንን ለመቅረፍ ልማት ማህበሩ አቅዶ አሁን የምናየውን ደግሞ የመድኃኒት ስቶር ገንብቶ ለዚህ ነው የሚጠቀሙትና ይሄ ትልቅ እፎይታ የሚሰጣቸው የመፍትሄ ተግባር ነውና መድኃኒት ቤቶች መከፈታቸው ካላስፈላጊ ወጪና እንግልት እንደሚታደጋቸው የአካባቢው ነዋሪዎች ተናግረዋል። የዜጎችን ኢኮኖሚያዊና ማህበራዊ ተጠቃሚነት ለማረጋገጥ እየሰራ መሆኑን ኦሞ ባንክ ገለጸ። ባንኩ የ2018 ዓ.ም የመጀመሪያ ሩብ ዓመት የሥራ አፈጻጸም ጉባኤ አካሂዷል። ለደፋሩ ዳይሾሌ ዘገባ ፋሲካ ጸጋዬ። የባንኩ ተጠባባቂ ፕሬዝዳንት አቶ አለማየሁ ኃይለ ጊዮርጊስ ኦሞ ባንክ ለግለሰቦች ተቋማትና ኢንተርፕራይዞች የብድር ቁጠባ አገልግሎት በመስጠት ስራ አጥነትን ለመቀነስ እየሰራ መሆኑን አስረድተዋል። ባንኩ 6.4 ሚሊዮን ደንበኞችን ማፍራት መቻሉንም ገልጸዋል። በአማካይ 7.7 ቢሊዮን ብር ብድር ለደንበኞች መሰራጨቱን አቶ አለማየሁ አመላክተዋል። ተቋሙ አሁን ላይ ከ10 ቢሊዮን በላይ ሀብትና ከ2.8 ቢሊዮን በላይ ካፒታል ባለቤት መሆኑን አቶ አለማየሁ ገልጸዋል። የካፒታል መጠኑን ወደ 4 ቢሊዮን ለማሳደግ እቅድ መያዙንም አስረድተዋል። ለበርካታ ዜጎች ስራ ዕድል በመፍጠርና ባንኩን ከአቻ ተቋማት ጋር ተወዳዳሪ ለማድረግ እየተሰራ መሆኑን አብራርተዋል። ለደንበኞች ብቃትና ጥራት ያለው የፋይናንስ አገልግሎት ለመስጠት በትኩረት እየተሰራ ነው ብለዋል አቶ አለማየሁ። ተቋማችን በሁሉም አካባቢዎች የሚገኙ ዝቅተኛ፣ መካከለኛና ከፍተኛ ኢንተርፕራይዝ አንቀሳቃሾች ብቃት ያለው ብድር የቁጠባና የሌሎች ፋይናንስ በመስጠት በገጠርና በከተማ ስራ አጥነትን በመቀነስ የዜጎች ኢኮኖሚያዊና ማህበራዊ አኗኗር በማሻሻል ረገድ ያደረገው ተግባር የማይናቅ ነው። ባንካችን ከአቻ ፋይናንስ ተቋማት ጋር ተወዳዳሪ ለማድረግ የተለያዩ ሪፎርም ስራዎች በመስራት የዜጎች ሁለንተናዊ ተጠቃሚ ከማድረግ አልፎ የባንካችን ዘላቂነትና ተወዳዳሪነት እየጨመረ እንዲሄድ ሰፊ ስራ ይሰራል። የኦሞ ባንክ ዋና የስልጠና ክፍል ዳይሬክተር አቶ መስፍን ደነቀ እንዳሉት ባንኩ ለዜጎች የስራ ዕድል ለመፍጠር ከመቼውም ጊዜ በላይ እየሰራ ነው። ኦሞ ባንክ የተለያዩ ስራዎችን እየሰራ ነው። በዋናነት እንግዲህ ሀብት የማሰባሰብ ስራ ነው። ያ ማለት ቁጠባ ከተለያዩ አካላት ከተለያዩ ምንጮች ቁጠባ ያስቆጥባል። ያስቆጠበውን ቁጠባ መልሶ ደግሞ ለስራ ዕድል ለሚፈጠርላቸው ለወጣቶች ሊሆን ይችላል፣ ለሴቶችም ለተለያዩ አካላት መስራት እየቻሉ የገንዘብ እጥረት ላለባቸው በንግዱ ዘርፍ ለተሰማሩ አካላት ሊሆን ይችላል፣ ለተለያዩ አካላት የብድር ስርጭት ይሰራል። በኦሞ ባንክ የአርባ ምንጭ ዲስትሪክት ስራ አስኪያጅ አቶ ይርጋለም እሸቴ ባንኩ ቁጠባ በመሰብሰብና በማሰራጨት የተሻለ አፈጻጸም ማስመዝገብ መቻሉን ተናግረዋል። ቁጠባ ለመሰብሰብ ከ831 ሚሊዮን በላይ ያውም ተርፎን የሚያድር ወይም የተጣራ ቁጠባን ተቋም ላይ ማከማቸት ላይ ነው ስናበድር የሚተርፈን ማለት ነው። ይሄን አመርቂ ውጤቶችን እንደ ዲስትሪክታችን ልናመጣ ችለናል። የተሻለ አፈጻጸም ላስመዘገቡ ዲስትሪክቶችና ቅርንጫፎች የእውቅና ሽልማት ተሰጥቷል። በዚህም የአርባ ምንጭ ዲስትሪክት ሁለተኛ ደረጃ በመያዝ የዋንጫ ተሸላሚ ሆኗል። አርባ ምንጭ ዩኒቨርሲቲ የእንሰት ማባዣ ቤተ ሙከራና እንሰት ማልማት የሚያስችል መተግበሪያ አስመረቀ። ሲሳይ ማሞ ዝርዝር አለው።
የአርባ ምንጭ ዩኒቨርሲቲ ፕሬዝዳንት ዶክተር ኢንጂነር አብደላ ከማል በወቅቱ እንዳሉት የዩኒቨርሲቲው የምርምር ስራዎች ህብረተሰቡን ተጠቃሚ እያደረጉ ነው። እንሰትን በዘመናዊ መንገድ በማልማት ህብረተሰቡን ተጠቃሚ ለማድረግ የተከናወኑ ተግባራትን በአብነት ጠቅሰዋል። እነዚህ የምርምር ስራዎች ተጠናክረው እንደሚቀጥሉ ነው ፕሬዝዳንቱ ያስታወቁት። This tissue culture laboratory will help us a lot. በርካታ የመማር ማስተማር የጥናትና ምርምር የማህበረሰብ አቀፍ አገልግሎት እንቅስቃሴዎች አሉን። ይህ የእንሰት ዘር ማባዣ ላብራቶሪ ለተለያዩ የእንሰት ዝርያዎች በማካፈል ረገድ ብዙ ይረዳናል። ለገበሬዎች የምናደርገው ትብብራችን እንደሚያስቀጥል ተስፋ እናደርጋለን። So developing this laboratory will help us to reach our community. የአርባ ምንጭ ዩኒቨርሲቲ ግብርና ሳይንስ ኮሌጅ ዲን ዶክተር ደግፌ አሰፋ በበኩላቸው ኮሌጁ የእንሰት ተክል ማባዣ ማዕከልና ተክሉን ማልማት የሚያስችል የስማርት ስልክ መተግበሪያ ይፋ ማድረጉን ገልጸዋል። ቤተ ሙከራው የእንሰት ተክልን በባህላዊ መንገድ ለማልማት የሚወስደውን ጊዜ በማሳጠር በአጭር ጊዜ በርካታ ችግኞችን ማብዛት ያስችላል ብለዋል። በእንሰት አጠውልግ በሽታ ምክንያት በሰብሉ ላይ የሚደርሰውን ጉዳት እንደሚቀንስም ጠቅሰዋል። የእንሰት ተክልን ማልማት የሚያስችለው መተግበሪያ ደግሞ ተክሉ ወደ ሌለባቸው አካባቢዎች ማዳረስ እንደሚያስችል ነው ያመለከቱት። አገልግሎቶቹ የእንሰት ተክል ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ እንደሚያግዙ ነው ዶክተር ደግፌ የሚገልጹት። ይህን ቴክኖሎጂ ያው የእንሰትን ምርትና ምርታማነት ከፍ ለማድረግ አንዱ መሳሪያ ሆኖ ነው የሚያገለግለው። ይሄ ማለት ምንድነው? በተለይ የእንሰት ዘርን በብዛት እና በስፋት እንዲሁም ከበሽታ ነፃ የሆነ እንሰት የማምረት ቴክኖሎጂ ነው የምንጠቀመው። ያው በአብዛኛው እንሰት ተግዳሮት ከሚባሉ ነገሮች አንዱ በሽታ ነው። ስለዚህ ከበሽታ ንጹህ የሆነ ዘር ለማምረት ዘር ለማባዛት የምንጠቀምበት ቴክኖሎጂ ነው። የአልባስተር ኢንተርናሽናል መስራችና ዋና ስራ አስፈጻሚም ዶክተር ሻኖን ፈርናንዶ ዩኒቨርሲቲው እንሰት የማልማት ጥረቱን በአርቲፊሻል ኢንተለጀንስ እንዲደግፍ መደረጉን አድንቀዋል። በዚህም ድርጅቱ ደስተኛ መሆኑን ነው የሚገልጹት። This app will also have an AI component. ይህ መተግበሪያ የሰው ሰራሽ አስተውሎት አካልም ይኖረዋል። የመተግበሪያው ስም በእውነቱ እንሰት ሰው ሰራሽ አስተውሎት ነው። መተግበሪያ ለማዘጋጀት አልባስተር ኢንተርናሽናል እና ከአርባ ምንጭ ዩኒቨርሲቲ ጋር በመተባበር ነው። አርሶ አደሮች ስለ እንሰት እርሻቸው ሰው ሰራሽ አስተውሎት ጥያቄ መጠየቅ የሚችሉበት አካል ይኖረዋል። ትክክለኛውን መልስና መመሪያ ይሰጣል። አልባስተር ኢንተርናሽናል ቡድናችን ስም በጣም አመሰግናለሁ። On behalf of our team at Alabaster International and Deep Impact AI, thank you so much. ዩኒቨርሲቲው ያስጀመራቸው ሁለቱ የእንሰት ፕሮግራሞች በዩኒቨርሲቲውና አልባስተር ኢንተርናሽናል በተባለ ተቋም በመተባበር የተዘጋጁ ናቸው። ድርጅቱም ከዩኒቨርሲቲው ጋር የሚያካሂዳቸውን ስራዎች ማደስ የሚያስችለውን ውል በዚህ ወቅት ተፈራርመዋል። ማህበራዊ ሚዲያን ለበጎ ዓላማ የመጠቀም ልምድ መዳበር እንደሚገባው ተጠቆመ። የአርባ ምንጭ ዩኒቨርሲቲ የብልጽግና ፓርቲ ህብረት የስራ አፈጻጸም ግምገማ ተካሂዷል። ዘገባው የተበሬ ቴማ ነው። ዝርዝር አለን። የጋሞ ዞን ትምህርት መምሪያ ኃላፊ ዶክተር አዲሱ አዳሙ በወቅቱ እንዳሉት የአርባ ምንጭ ዩኒቨርሲቲ ብልጽግና ፓርቲ ህብረት የተሻለ አፈጻጸም ማሳየቱን ገልጸው በቀጣይ አደረጃጀቶችን አጠናክሮ ማስቀጠል እንደሚገባም አስገንዝበዋል። አርባ ምንጭ ዩኒቨርሲቲ ብልጽግና ፓርቲ አባላትና አመራሮች በዩኒቨርሲቲው ለሚሰሩ ስራዎች ትጋት እየጨመሩ እንደሆኑና ለመልካም አስተዳደር ለብልሹ አሰራር የብልሹ አሰራር ችግሮችን ከመታገል አንጻር በተግባር ስራቸው ብርቱ ከመሆን አንጻርና በዩኒቨርሲቲ ውስጥ የሚታዩ ሌሎች ችግሮችን ከመቅረፍ አንጻር ጠንካራ ስራዎች እየሰሩ እንደሆኑ አይተናል። ከዛ ባሻገር ደግሞ በቀጣይ ዩኒቨርሲቲ ላይ ያሉ አደራጆቶች በደንብ መጠናከር እንዳለባቸው የአባላት አመለካከት በሚገባ መጥራት እንዳለበትና ከዩኒቨርሲቲው አልፎ ለሀገርም የሚሆን ስራ መስራት እንዳለባቸው ዩኒቨርሲቲውን የሚመጥን ስራ ለመንግስትም ቢሆን ለውሳኔዎች ምክር ሀሳብ የሚሆኑ ሀሳቦችን ይዘው መገኘት እንዳለባቸው በጋራ ተስማምተናል። የአርባ ምንጭ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ዋና ዳይሬክተር ዶክተር ደስታ ጋልቻ እንደገለጹት ዩኒቨርሲቲው የማህበራዊ ሚዲያን አጠቃቀም ለማጎልበት እየሰራ ነው። ከሚዲያ አጠቃቀም ጋር አንዳንድ ያልተገቡ አሉባልታዎችም ይነሳሉ፣ ገንቢ ያልሆኑ ሀሳቦችም ይነሳሉና ሚዲያን ለገንቢ ዓላማ ለበጎ ዓላማ
መጠቀም እንዲቻልና አስፈላጊም ሲሆን ባላቸው ክህሎት ለበጎ ዓላማ አንዳንዱ የመጻፍ ወይም ደግሞ ጥያቄዎች የሚነሱ ጥያቄዎች መረጃን ከመስጠትም አንፃር ያልተገባ መረጃ የሚጠይቅ የሚያነሳ አካል ካለ ለሚጠይቀው አካል በበቂ ሁኔታ ተገቢውን ምላሽ በመረጃ አስደግፎ መሰጠት እንዳለበትና መሰል ወሳኝ የሆኑ ለተቋማዊ መንግስት ለሚከተላቸው እንደ ፓርቲም እንደ መንግስትም ለሚከተለው እንደ ሀገር በድምሩ እንደ ሀገር ውጤታማ መንገዶችን ለመጓዝ የሚያስችሉ ሐሳቦችን በግብዓትነት የተወያየንበት እነዚህን ሐሳቦችን ያንሸራሸርን እና መሰል ሰፊ ጉዳዮችን የዳሰስንበት ነውና እጅግ በጣም ጠቃሚ መድረክ ነበር ብሎ መውሰድ ይቻላል። አስተያየታቸውን ለጋሞ ቴሌቪዥን የሰጡ የመድረኩ ተሳታፊዎች ብልጽግና ፓርቲ በፖለቲካ በኢኮኖሚና በማህበራዊ ውጤታማ ስራ ማከናወኑን ተናግረዋል። ልዩነቶችን በመነጋገርና በመተማመን መፍታት እንደሚገባም አክለዋል። በአርባ ምንጭ ዩኒቨርሲቲ ብልጽግና ፓርቲ ከተመሰረተ ጀምሮ የተቋም ድጋፍ ይደረጋል። ከዛ ድጋፍ ከፓርቲው ምስረታ ጀምሮ አለ። አሁን ላይ ዛሬ ላይ የደረስነው የሪፖርት የአንደኛ ሩብ ዓመት ሪፖርት ላይ ነው የደረስነው። እጅግ በጣም ጥሩ ነው። ከጊዜ ወደ ጊዜ መሻሻሎች አሉ። በቀጣይ ጠንካራ ጎኖችን እንድናስቀጥል፣ ደካማ ጎኖችን ደግሞ በትምህርት በስልጠና ሰዎች እንድናበቃቸው፣ እንዲሁም ደግሞ የአስተዳደር ሰራተኛ ብዙ ነው። ይሄ ብዙ አስተዳደር ሰራተኛ ምን ያህል ነው ወደ አባልነት መምጣት ያለበት የሚለውን ነገር ልናስበው ይገባል። ምክንያቱም እንደ ፓርቲው በአገር ደረጃ እየሰራ ያለ ትላልቅ ነገሮች አሉ። ይህ በተግባር የታየ ነገር ነው። እንደ ከተማችን እንደ አካባቢያችን ስናይ እጅግ የሚያስደስቱ ነገሮች አሉ። ተስፋ የሚሰጡ ነገሮች አሉ። የመድረኩ ተሳታፊዎች ለአርባ ምንጭ ዓለም አቀፍ ስቴዲየም ግንባታ በ6111 ኦኬ በመጠቀም ድጋፍ አድርገዋል። ምርትና ምርታማነትን ለማሳደግ የተፈጥሮ ሀብትን የመጠበቁ ስራ ተጠናክሮ መቀጠል እንደሚገባው ተገለጸ። ወርልድ ቪዥን ኢትዮጵያ ከክልሉ ለተውጣጡ ግብርና ባለሙያዎች በተፈጥሮ ሀብት ልማት ዙሪያ ስልጠና ሰጥቷል። የፍቅሩ ቢሰዋን ዘገባ ፋሲካ ጸጋዬ እንደሚከተለው ታቀርበዋለች። የወርልድ ቪዥን አስተባባሪ አቶ ጢሞቴዎስ ቱፋ እንዳሉት ድርጅቱ በክልሉ የተፈጥሮ ሀብትን መልሶ የማልማት ስራዎችን እያከናወነ ነው። ድርጅቱ የተጎዱ መሬቶችን መልሶ ለማልማት ዘርፈ ብዙ ተግባራትን እያከናወነ ይገኛል ብለዋል። እነኚህ ማህበረሰብ ተጠቃሚ የሚያደርጉ ስራዎች በክልሉ ሁሉም አካባቢዎች እየተከናወኑ መሆኑን ነው አቶ ጢሞቴዎስ የገለጹት። አርሶ አደር መር የተፈጥሮ ሀብት መልሶ ማልማት ስራ ወጪ ቆጣቢ፣ ዘላቂና በቀላሉ አርሶ አደሩ ተግባራዊ ማድረግ የሚችለው ስራ ስለሆነ ይህንን ስራ በሀገሪቱ አካባቢ ላይ በተለያዩ አካባቢ እያስፋፋን ነው የምንገኘው። ስለዚህ ይሄ ማስፋፊያው ባለሙያዎችን ማሰልጠን፣ እንደገና የመንግስት አካላትና መንግስታዊ ያልሆኑ ድርጅቶችን የማሰልጠን ስራዎች ይሰራሉ። ይሄ ኤፍኤምኤንአር በሁሉ ደቡብ ኢትዮጵያ ላይ አርሶ አደሮቹ ተግባራዊ አድርጎ እየጠፋ ያለውን የደን ሀብት ቢያንስ ለመታደግ እንዲችሉ ቅድመ ሁኔታዎች በስፋት እየተሰሩ ይገኛሉ። አርሶ አደሮችንም እንደገና ደግሞ እናሰለጥናለን። ወርልድ ቪዥን ኢትዮጵያ የባለሙያዎች ማህበር ዶክተር ብርሃኑ ተረፈ ስልጠናው የተራቆቱ ቦታዎችን በመለየትና መልሶ ማልማትና መጠበቅ እንደሚያስችል አስረድተዋል። የተራቆተ ቦታ በራሱ ጊዜ መልሶ እንዲያገግም የሚደረግበት ዘዴ ነው። ለዚህም ነው ዋጋው ርካሽ ነው የሚባለው። ምክንያቱም አንድ ችግኝ ጣቢያ ለመመስረት ብዙ ነገር ያስፈልጉታል። ለምሳሌ ዘር ያስፈልጋል። ዘር ለማግኘት ማዘርትሪ የሚባል አለ። እሱም ማግኘት ያስፈልጋል። እሱም ከተገኘ በኋላ ባለሙያ የሆነ ሰው ወጥቶ መልቀም የሚችል ሰው መኖር አለበት እና ከዛ ጀምሮ ከአፈር ጀምሮ ከውሃ ጀምሮ የተለያዩ ግብአቶችን ጨምሮ ያ በጣም ኮስቲ ነው። ይሄኛው ግን ምንም ስለማይፈልግ ከዛ ከራሱ ከነበረበት ቦታ መልሶ ስለማገገም ዋጋው ርካሽ ነው የሚባለውም ለዚህ ነው። ስለዚህ በእንደዚህ አይነት ነገር የለሙ ብዙ ቦታዎች አሉ። በወርልድ ቪዥን የተጀመሩ ለምሳሌ ሁምቦ መጥቀስ ይቻላል። ዳሞታ ተራራ መጥቀስ ይቻላል። ሻሸጎ ላይ መጥቀስ ይቻላል። ይሄን ነገር ማስፋት ነው አሁን የተፈለገው ወርልድ ቪዥን። ስልጠናው የተፈጥሮ ሀብትን በአግባቡ ለመጠበቅ አጋዥ መሆኑን ሰልጣኞች አስረድተዋል። ስልጠና ከወሰድን በኋላ
በራሳችን ፕሮጀክትም ራሳችንም በራሳችን አክሽን ፕላን አውጥተን ቀጣይ ላይ በራሳችን ይሄ አሁን በወሰድነው ስልጠና መሰረት ይሄንን ኤፍኤምያንን ፕራክቲስን አፕላይ አድርገን ገበሬውንም ማሰልጠን፣ ህብረተሰቡንም ማሰልጠን፣ ወጣቱን ማሰልጠን፣ ሴቶችን ማሰልጠን፣ አካባቢን እንዳጠቃላይ የአካባቢ ማህበረሰብ የማሰልጠን ስራ እንሰራለን የሚል ኮሚትመንት አለኝ። ይህ ስልጠና መሰረታዊ ዓላማው ምንድነው? በአርሶ አደሩ እጅ ያሉ የተፈጥሮ ሀብቶችን በቀላል ወጪ እና ቀጣይነት ባለው መልኩ ተፈጥሮ ሀብቱን እየጠበቅን መጠቀም እንድንችል የሚያደርግ ስልጠና ነው። በዋናነት ስናይ አሁን እኛም እንደ መንግስት የምንሰራቸው ሰፊ ስራዎች አሉ። የልማት ስራዎች፣ የአረንጓዴ አሻራ ልማት ስራዎች አሉ፣ የተፋሰስ ልማት ስራዎች አሉ። አርሶ አደሩም ቀጣይነት ባለው መልኩ የተፈጥሮ ሀብቱን እየጠበቀ እያለማ መቀጠል እንዲችል የሚያደርግ ስልጠና ነው የሚል እምነት ነው ያለው። ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት ከጋሞ ቴሌቪዥን ወደ እናንተ የሚደርሰውን ዜና 42 ነው። በማስከተል ከውጭ ወዳገኘናቸው ዜናዎች ይሸጋገራለሁ። የታጋቾችን አስክሬን የያዙ ናቸው የተባሉ 3 የሬሳ ሳጥኖችን ሐማስ እንዳስረከበ የእስራኤል መከላከያ አስታወቀ። የቢቢሲን ትንታኔ ዘገባ የአምላክነሽ ተረፈ እንደሚከተለው ታቀርበዋለች። እስራኤል በቀይ መስቀል አማካኝነት የሬሳ ሳጥኖችን ተረክባለች። የአስክሬን ምርመራ እንደሚካሄድም ተገልጿል። አስክሬኖቹ ታግተው የነበሩ እስራኤላውያን መሆናቸው ከተረጋገጠ በጋዛ የሚቀሩት የ8 እስራኤላውያንና የሌሎች ሀገራት ዜጎች አስክሬኖች ብቻ ይሆናሉ። በፕሬዝዳንት ዶናልድ ትራምፕ የሰላም እቅድ የመጀመሪያ ዙር መሰረት ሐማስ 20 በህይወት ያሉ ታጋቾችንና የ28 ታጋቾችን አስክሬን ለመልቀቅ ተስማምቷል። እስራኤል ሐማስ አስክሬኖችን ለመመለስ ዘግይቷል ብትልም ሐማስ በበኩሉ ከፍርስራሽ ስር አስክሬኖችን ማውጣት ጊዜ እንደሚወስድ አስታውቋል። የሐማስ ታጣቂ ክንፍ አልቃሲም ብርጌድ እንዳለው አስክሬኖቹ የተገኙት በጋዛ ሰርጥ ደቡባዊ ክፍል በሚገኘው ዋሻ አቅራቢያ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኤክስ ገጻቸው ለታጋቾች ቤተሰቦች መረጃ ሰጥተናል፣ በዚህ ከባድ ጊዜ እንደግፋቸዋለን፣ ሁሉም ታጋቾች እስከሚመለሱ ጥረታችንን እንቀጥላለን ብለዋል። የታጋቾች ቤተሰቦች ማህበር የሁሉም ታጋቾች አስክሬን ተገኝቶ በአፋጣኝ እንዲመለስ ኔታንያሁ ላይ ጫና እያሳደሩ ነው። ማህበሩ ባወጣው መግለጫ ጠቅላይ ሚኒስትሩ በቆራጥነት ትዕዛዝ ሰጥተው የሁሉም ታጋቾችን አስክሬን ያስመልሱልን ሲል ጠይቋል። ሐማስና እስራኤል የተኩስ አቁም በመጣስ እርስ በእርስ ይካሰሳሉ። ትናንት እስራኤል በሰሜናዊ ጋዛ ባደረሰችው የአየር ጥቃት አንድ ሰው መገደሉም ተገልጿል። የእስራኤል መከላከያ ኢላማ ያደረገው ለወታደሮቹ ስጋት የሆነን ታጣቂ መሆኑን አስታውቋል። በትራምፕ የሰላም እቅድ መሰረት ሐማስ ሁሉንም በህይወት ያሉ ታጋቾችን ሲለቅ እስራኤል 250 ፍልስጤማውያን እስረኞችንና 1718 ታጋቾችን ትፈታለች። ሐማስ የ15 እስራኤላውያን ታጋቾችን አስክሬን ሲያስረክብ እስራኤል የ225 ፍልስጤማውያንን አስክሬን መልሳለች። አስክሬናቸው በጋዛ ከነበረ 11 ሰዎች መካከል አንድ ታንዛኒያዊና አንድ ታይላንዳዊ ይገኙበታል። ሐማስ ከ2 ዓመታት በፊት ባደረሰው ጥቃት 1200 ገደማ ሰዎች ተገድለው 251 ሰዎች ታግተዋል። እስራኤል በፈጸመቻቸው ጥቃቶች ከ68500 በላይ ፍልስጤማውያን መገደላቸው ተዘግቧል። መረጃው የቢቢሲ ነው። የጋሞ ልማት ማህበር ያስገነባቸው የማህበረሰብ መድኃኒት ቤቶች ለአገልግሎት በቁ። አርባ ምንጭ ዩኒቨርሲቲ የእንሰት ማባዣ ቤተ ሙከራና መተግበሪያ አስመረቀ። የታጋቾችን አስከሬን የያዙ ናቸው የተባሉ 3 የሬሳ ሳጥኖችን ሐማስ እንዳስረከበ የእስራኤል መከላከያ አስታወቀ። የሚሉቱ ለሰዓቱ ያዘጋጀነው የዜና 42ታችን አርዕስተ ዜናዎች ነበሩ። በእኔ በኩል አበቃሁ። ከቀሪ የጋሞ ቴሌቪዥን ዝግጅቶች ጋር መልካም ቆይታ። ጤና ይስጥልኝ።